ሰላም የኔ ሰዎች፣ ቡናችንም ያዙ፣ ኮመንታችሁንም አዘጋጁ። ምክንያቱም ዛሬ ከድራማው ጀርባ የተደበቀውን እውነታ ልናወጣ ነው። እዚህ ገጽ ላይ ወሬው ብቻ አንሰማም። ወሬውን እንመረምራለን፣ ምልክቶቹንም እናገናኛለን፣ የራሳችንን ፍርድ ደግሞ እንሰጣለን። ዛሬ ደግሞ ብዙ ሰዎች ለሁለት የከፈለ ጉዳይ ይዘንላችሁ መጥተናል። አብርሽ ወደ ሩታ መመለሱ ትክክል ነው ወይስ ከሄርሜላ ጋር መሆን አለበት? እኔ ግን የራሴን አስተያየት አለኝ። መጀመሪያው ጀምረን ስናየው አብርሽና ሩታ ብዙ ውጣ ውረዶችን አሳልፈዋል። ደስታም አይተዋል፣ ሐዘንም አይተዋል። ከሁሉም በላይ ደግሞ ልጅ አላቸው። ይህ በቀላሉ የሚረሳ ታሪክ አይደለም። ከዚህ በኋላ ሄርሜላ ወደ ታሪኩ ገባች እና ብዙ ሰዎች ሄርሜላን ወደዷት። ከእሷ ጋር እንዲሆን መመኘት ጀመሩ። ይህ የእነሱ መብት ነው። አሁን የሄርሜላ ደጋፊዎች ኪቦርዳችሁን እየፈለጉ ሊሆን ይችላል። ይህ ምን እያለ ነው? ይህ ምን እያለች ነው ብለው ትንሽ ቆይ፣ ገና አልጨረስኩም። ግን ዛሬ የምጠይቀው አንድ ጥያቄ አለኝ። አብርሽ ነገሮቹ እየተገለጠለት ሲሄድ ከእህቱ ብዙዬ ቤት ወጥቶ የሄደው ወዴት ነው? ጥያቄው ለእናንተ። ወደ ሩታ፣ ከዚያም በግልጽ ሩታን አትንኩብኝ አለ። አሁን አንዳንዶች ይህን ሰው የሩታ ጠባቂ ሆንሽ እንዴ ብላችሁ ልታስቡ ትችላላችሁ። ግን ታገሱ፣ ማስረጃ ገና አላለቀም። እንግዲህ ስለዚህ እኔ የማስበው ነገር አለ። ምናልባት የተጀመረው ታሪክ ወደ ተጀመረበት እየተመለሰ ይሆናል። ምናልባት ያ ቤተሰብ፣ ያ ልጅ፣ የአመታት የፈጀው ግንኙነት ከሁሉም በላይ ክብደት አለው ማለት ይሁን? ጥያቄው ለእናንተ የሄርሜላ ደጋፊዎች አትቆጡኝ። ይህ የእኔ አስተያየት ብቻ ነው። ግን እስካሁን የታየኝ ነገር ቢኖር አብርሽ እያንዳንዱ እርምጃው ወደ ሩታ እየወሰደ መሆኑን ብቻ ነው። እሺ የሄርሜላ
ቲም ኮመንት ላይ እየደረሰ ነው ብዬ እገምታለሁ። ግን በሰላም ነው። አንድ በአንድ እንወያያለን። እናንተስ ምን ትላላችሁ? አብርሽ በመጨረሻ ከሩታ ጋር መሆን አለበት ወይስ ከሄርሜላ? ምክንያታችሁ በኮመንት ጻፉልኝ። እስከ ዛሬ ማን ይበዛል? ሩታ ወይስ ሄርሜላ? ኮሜንት ላይ አስቀምጡልኝ። ይህንን ቤት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ወሬያችን እስከምንገናኝ ሰላም ቆዩ።